እንዲሁ ነው እየታረፈ እየተነሳ ነው ስራ የሚሰራ። ከዛ በኋላ በአንድ ጊዜ ሁሉ ነገር አያልቅም። ትዝ ሲል መምጣት ነው፣ አለቀ ብሎ ሲያምን መመለስ ነው እና ስለዚህ አላለቀም ነበረ። ተልእኮም ነበረኝ። የሰበካ ጉባኤው ዋና ሊቀመንበር ቤተክርስቲያን አሁን በመነጋገር ላይ ለመግዛት እየተዘጋጁ ያሉበት ቤተክርስቲያን አለ፣ ሂድና ጎብኘው፣ ከዚያ የሚሰማህን ደግሞ ትናገራለህ የሚል መልዕክት አስተላልፎልኝ ትራንስፖርትም ሹፌሮች አዘጋጅቶልኝ ሂጄ ጎብኝቼዋለሁ እና ደስ የሚል እግዚአብሔር ፈቅዶ የኛ ቢሆን ብዙ ችግር እንዲያው ጠቅላላ ችግር የሚባለው የሚጠፋበት ሁኔታ ነው የሚፈጠረው። የምንሰቀቅበት ጠበበን፣ ይሄ መጣ ይሄ ደረሰ የሚለው ነገር ሁሉ የማይኖርበት የፓርኪንግ ሎቱ፣ የቤተክርስቲያን የቦታው የህንፃው ስፋት፣ በመረጡበት ቦታ የሚያገለግሉት ላይ መቅደስ ታች መቅደስ ያለበት ብዙ እንትን ያለበትን እናይቼ የመጣሁት እንግዲህ አይተን ጎምጅተን እንዳንቀር እንደው ወደ እጃችን የሚገባውን እኛ የሚገባበትን የእኛ ነው የምንልበትን መንገድ ለማመቻቸት ሰበካ ጉባኤው ጠንክሮ እየሰራ እንዳለ ተረድቻለሁ። በመካከሉ እግዚአብሔር አብሮ ይኑር። እንደዚያ ነው ትልቁ ነገር። እግዚአብሔር የሐነጸ ቤተ ከንቶ ይጻሙ ለሐኒጹ። እግዚአብሔር ቤትን ካልሰራ ግንበኞች ሁሉ በከንቱ ይደክማሉ። እንሰራለን ሁሉ እንደው በከንቱ ድካማቸው ከንቱ ነው የሚሆነው። እግዚአብሔር በመካከል እንዲኖር ደግሞ ምክንያቶች አሉ የሚያቀርቡ እሱን ወደ እኛ የሚያመጡ። አሁን እንዳንጠፋ ነው የሚጠብቀን እንጂ የሚያቀርብ ስራ እያየብን አይደለም እና እኛ እያየብን እንዲኖር እንዲያገኝብን ሲመረምረን ውስጣችን ለእግዚአብሔር ማደሪያ የሆነ ንጹሕ ልብ ያለን መሆናችንን እግዚአብሔር እንዲያውቅልን ንጹሕ ልብ፣ ንጹሕ የተትረፈረፈ ትዕግስት፣ ፍቅር፣ ንጽህና፣ ቅድስና እንዲሁ የክርስትና መንገድ እንደ ቅዱሳን አባቶቻችን ምን ነበራቸው? ምን ነበራቸው አባቶቻችን? ሀብት አለ። የሚበሉት የሚጠጡት ያው ጓሯቸው እርሻቸው ላይ የሚያገኙት ነገር ሞልቷል። ግን አሁኑ ትልቅ እውቀት ዓለምን የሚያዩበት አንብበው የሚረዱበት ትምህርት ነበራቸው። እምነታቸው ከሰማይ አገናኝቷቸዋል። እግዚአብሔር ቤት ይገባል፣ እነሱም በእግዚአብሔር ልብ ውስጥ ይቀመጣሉ እና በመሆኑ ያለ ችግር እንዲመጣቸው ታግሰው አሳልፈው ቤተክርስቲያናችንን ጠብቀው ለእኛ ለልጆቻቸው ከዓለም የተለየች ቤተክርስቲያን እውነት እንነጋገር ቢባል ዓለም ሁሉ እውነት ቢያወራ እምነት ያለባት ወይም በእግዚአብሔር መንገድ የተመሰረተች ቤተክርስቲያን ብትኖር እኮ የእኛ ቤተክርስቲያን ናት። ብናውቅበት ሐዋርያት የደከሙላት የቆሙላት የሞቱላት ሰማዕታት ደማቸውን ያፈሰሱላት ትክክል ጌታችን ኢየሱስ ክርስቶስ በደሙ የዋጃት ቅድስት ቤተክርስቲያን አለች ከተባለ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ነው። አለበለዚያ ግን አሁን ያለው ጩኸት፣ አሁን ያለው ፍጭት፣ ውድድር ለማፍረሻ እንጂ ለመገንቢያ የማይሆን እዚያም እምነት እዚያም እምነት እንዴት ታምናለህ? መልስ የሌለው እምነቲቱ ያለች እዚህ ቤተክርስቲያን ነው። እኛ ቤተክርስቲያን እውነቱን እንነጋገር። እዚህ ቤተክርስቲያን እምነት አለ። አባቶቻችን አቆይተውልናል።
ያን መጠበቅ የኛ ኃላፊነት ነው። ለልጆቻችን ማውረስ የኛ ኃላፊነት ነው። ልጆቻችን በእግራችን ተተክተው እውነተኛ እምነትን እምነት ተከትለው ካልሄዱ እዚህ ሀገር እንደምናየው ትልልቅ ህንፃ ቶሮንቶ እኮ በአብዛኛው በቤተክርስቲያን ነው የተመሰረተች የሚመስለው። አሁን ስናይ ቤተክርስቲያን ነው፣ እዚያም ቤተክርስቲያን ነው፣ እዚያም ቤተክርስቲያን፣ እዚያም ቤተክርስቲያን። አሁን ሰው የለውም፣ ባዶ ነው። ሀብታሞች እየገዙ አፓርትመንት እየሰሩበት ነው ያለ። ቤተክርስቲያን እንዲያው ከይቅርታ ጋር ስለቃሉ ቤተክርስቲያን ስላልሆነ በስጋዊነት ስለገነቡት ስጋዊነት ከቤተክርስቲያን ጋር ግንኙነት የለውም። ለብቻው አለው። ምንድነው ለኩሉ ለስጋው ለኩሉ ለነፍስ ብለን የምንጸልየው ነገር አለ። በስጋ በነፍስ ነፍስ ለራሱ የሆነ ህይወት አለው። ውሳጣዊ ነው፣ የማይታይ የማይዳሰስ የእግዚአብሔር ስጦታችን ውስጥ መንፈሳዊነት ልዩ ነው። እዚህ ጀምሮ ሰማይ የሚያደርስ እግዚአብሔር ፊት የሚያደርሰን ከእግዚአብሔር የምንወዳጅበት የእግዚአብሔርን ክብር የምንወርስበት ያ መንፈሳዊ ህይወት ነው። ስጋዊ ህይወት ከሆነ እልፍ አእላፍ ዓለሙን ሁሉ የሚገዛ ገንዘብ ቢኖር ምን ይጠቅማል ተብሎ ተነግሮለታል። ለመኩሉ ዓለመ ረፍዓ ነፍሱ ሀውለት። ሰው ዓለሙን ሁሉ ቢገዛ ነፍሱን የሚያጣት ወይም በነፍሱ የሚጎዳ ከሆነ ምንድነው ጥቅሙ ነው የሚለንና እችን ነገር ሳንዘነጋ እግዚአብሔርን የምናገለግልበት እኛ ደግሞ እስከኛ እድሜ ድረስ ምንም ችግር የለም፣ ለልጆቻችን ደግሞ እነሱ ጉዳይ የምንል ከሆነ አልወለድንም ማለት ነው። ለልጆቻችን አላሰብንም ማለት ነው። ልጆቻችንን የሚተኩበት ይኸው አሁን እኮ እነሱን ቤተክርስቲያን እየገዛ ሀብታሞቹ ተመሳሳዮቻቸው እየቀደሙን እየገዙ ነው እንጂ ስንት ቤተክርስቲያን እኮ አግኝተን ቢልዲንግ ምንድኖች እነዚህ ዲቨሎፐሮች የምትሏቸው እነሱ ይቀድሙናል። እንዲያውም አንድ ጊዜ ስርዓት ያስታውሳል። እዚህ አሁን በምናየው ቤተክርስቲያን ፊት ለፊት ወደ ምዕራቡ አቅጣጫ ሲለው አገኘንና ወደቅን። ሀብት በለጡ። የገዛው ሰው ፈልጎ አግኝቶን ኑ ተከራዩ እስከዚያው ድረስ በየክፍሏ ቆጥሮ መስሪያ ከኛ ሊወስድ እንደገና ከኛ የሚገነባበትን ከኛ ሊወስድ ተከራይዋል። እንዴት ታከራየናል? እንዲህ አድርጌ አይስማማል። እንደኛ እኮ ቤተክርስቲያን እርዳና አሉ። አይ አባቴ ነው ክርስቲያን ነበር እንጂ ስለ ክርስትና ምንም የማውቀው ነገር የለኝም። አባቱ ክርስቲያን ነበር ነው ያው ግን ለልጁ ያወረሰው ነገር ስላልነበረ ይኸው እየዞረ ቤተክርስቲያን የሚያፈርሰው ነው ቀረ። ልጅየው እያፈረሰ ሌላ ህንፃ ቢሰራ እና ልጆቻችን አባቶቻችን እንዲህ ነው የሚያገለግሉ። እንዲህ አይነት ችግር አልፈው እንዲህ አይነት ህይወት ውስጥ ወርሰው ደርሰው የሚያመልኩ ነው የነበሩና እኛ የአባቶቻችን ልጆች ነን ብለው ልጆቻችን እንዲመኩብን እንዲደሰቱብን ወላጆቻቸውን የሚያከብሩ እንዲሆኑ እንዲያከብሩ ምን ያደርጋል የሚለው እንዳሁኑ ትውልድ አሁን በኢትዮጵያ ያለው ትውልድ ተመሳሳይ ነው። ወላጁን የማያከብሩ የራሱ የሆነ ህይወት ጊዜ ያመጣልን የኛ ህይወት ይሄ ነው ብሎ በመብላት በመጠጣት በመደሰት የሚያሳልፍ ትውልድ ነው ያለው እና ስለ ሀገሩ ስለሌላው በሌላ ጊዜ እናንሳ። ይችን ረስቼ ነው በወቅቱ እግዚአብሔር ወደኛ እንዲያመጣት እንጸልይ፣ በየበኩላችን እንጸልይ። ያችን ካገኘን ቀስ በቀስ የቤተክርስቲያን አብረው የሄዱ ልጆች ትላንትና ሲሉት የነበረ ቀስ በቀስ
ጉልላቱ ላይ ቁጭ አድርገን ትክክለኛውን የኢትዮጵያ ቤተክርስቲያን እናደርገዋለን ነበር የሚሉን። እግዚአብሔር ቃላቸውን ይስማልን። እንደዚያ ነው። እግዚአብሔር ይስጥልን። ይቅርታ ተመልሼ በመምጣት እግዚአብሔር ይስጥልን። ቃለ ሕይወት ያሰማልን።